እንደምንላችኋል ከኤቢሲ የ7 ሰዓቱን ዜና ይዘን ቀርበናል። የምናስቀድመው አርዕስተ ዜናውን ነው። የኢትዮጵያ ሴቶች ፌዴሬሽን የሴቶችን ተጠቃሚነት ለማሳደግ በሚያደርገው ጥረት የኦሮሚያ ክልል ድጋፉን እንደሚያደርግ አስታወቀም። ብሪታንያ ከአውሮፓ ህብረት ከወጣች በኋላ ምጣኔ ሀብቷን ለመምራት ፈተና ውስጥ እንደምትገኝ ጠቅላይ ሚኒስትር ቴሬዛ ሜይ ገለጹ። አብራችሁን ሆኖ የሰዓቱን ዜና የማቀርብላችሁ ተመስገን በየነ ነኝ። የኢትዮጵያ ሴቶች ፌዴሬሽን ኢኮኖሚ አቅሙን በማጎልበት የሴቶችን ተጠቃሚነት ለማሳደግ በሚያደርገው ጥረት የኦሮሚያ ክልልም ድጋፉን እንደሚያደርግ አስታወቀ። የኦሮሚያ ሴቶች ፌዴሬሽን ሁለተኛ መደበኛ ጉባኤ በአዳማ ሲካሄድ የሴቶችን ተጠቃሚነት ለማረጋገጥ የተለያዩ የገቢ አማራጮችን መዘርጋት እንደሚገባም ነው የተጠቆመው። ጌቱ ላቀው ዝርዝር አለው። በኦሮሚያ ክልል አሁን ላይ ለተገኘው ሰላም ልማትና ዲሞክራሲ የሴቶች ድርሻ የጎላ ነው። በዚህ ሂደት ውስጥ ወሳኝ ሚና የተጫወቱት ሴቶች ግን በሚፈለገው ደረጃ ተጠቃሚ መሆን አልቻሉም። የክልሉ ሴቶች ፌዴሬሽን ፕሬዝዳንት ወይዘሮ አበባዬ ገዛኸኝ የሴቶችን ተጠቃሚነት ለማረጋገጥ ጥረት ቢደረግም የታሰበውን ያህል አለመሆኑን የገለጹት ሶቺን ፌዴሬሽን ከኛ ከራጃር ሚያሌ ሳታ ሲሳጅሩ ሰደርካ ጋር ይረካንጅሩ ተውስ የፌዴሬሽናችን እንቅስቃሴ ሴቶችን ከማደራጀት አንጻር እስካሁን ያከናወናቸው ተግባራት መልካም ቢሆኑም ሴቶችን ተጠቃሚና ተሳታፊ በማድረግ በኩል የተሰጠውን ተልዕኮ በመወጣት ግን ብዙ የሚቀረው ስራ አለ። በቀጣይ ችግሮቹን በመፍታት ሴቶችን ተጠቃሚ በማድረግ ሂደት ያሉትን የመልካም አስተዳደርና የአመለካከት ችግሮች በመቅረፍ የበለጠ ተጠቃሚ ለማድረግ እንሰራለን። የኦሮሚያ ሴቶች በተለይ መልካም ሴቶችን ጠብቆ ለትውልድ በማስተላለፍ ታሪካዊ ኃላፊነታቸውን እንደተወጡ የኢትዮጵያ ሴቶች ፌዴሬሽን ፕሬዝዳንት ወይዘሮ አዜብ መስፍን ተናግረዋል። በዓለም ደረጃ አድናቆት የተቸረው የጉዲፋቻ ስርዓት ህዝቡም ምን ያህል ደግና አርቆ አሳቢ እንደሆነ የሚያመላክት ነው። ሁሉ ኢትዮጵያዊ ሁላችን እንደምንማርበት አምናለሁ፣ እንማርበትም አለን። የሴቶችን ተጠቃሚነትም ለማረጋገጥ ኢኮኖሚ አቅምን ማሳደግ ይገባል ያሉት ወይዘሮ አዜብ ለዚህም የተለያዩ የገቢ ማስገኛ ስራዎች እየተሰሩ መሆኑን አንስተዋል። ሴቶችን በኢኮኖሚ አቅማቸው የተሻለ ለማድረግ በሚሰራው ስራ የኦሮሚያ ክልል አስፈላጊውን ድጋፍ ሁሉ እንደሚያደርግ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር አረጋግጠዋል። በእኛ ክልል ውስጥ ፌዴሬሽኑን ለማሰራት ያሰበውን ሁሉ በተሟላ መልኩ አሰርቶ ውጤታማ እና የተሳካ ስራ እንዲሰራ በክልላዊ መንግስታችን በኩል የምትፈልጉትን ድጋፍ በተሟላ መልኩ ለማድረግ በክልል መስተዳድሩና በራሴ ስም ዛሬም ደግሜ ቃል እገባለሁ። የድሬዳዋ ከተማ ነዋሪዎች ሀገሪቱ የተያዘችውን ልማት ለማስቀጠል ብልሹ አሰራሮችና ኪራይ ሰብሳቢነትን እንደሚታገሉ ተናገሩ። አስተዳደሩ ደግሞ የስራ አጥነት ችግርን ለመፍታት የሚያስችለውን ግብ ጥሎ እየሰራ መሆኑን ነው የገለጸው። ስብሃት ግርማ ድሬዳዋ ነው፣ ሪፖርት አለው። የድሬዳዋ ከተማ አስተዳደር በሀገሪቱና በከተማ ወቅታዊ ጉዳዮች ዙሪያ ከነዋሪው ጋር መክሯል። በምክክር መድረኩ ከሁሉም የህብረተሰብ ክፍሎች የተውጣጡ ነዋሪዎች የተገኙ ሲሆን በሀገሪቱ አንዳንድ አካባቢዎች በተከሰቱ ግጭቶች መንስኤና መፍትሄዎች ላይ ውይይት አካሂደዋል። በቀጣይም እነዚህን ችግሮች ለመቅረፍ መፍትሄው ማንኛውንም ጥያቄዎች ሰላማዊ በሆነ መንገድ ማቅረብና ተቀራርቦ መነጋገር እንደሚያስፈልግ ጠቁመዋል። ብዙ ጊዜ ሰለባ እየሆነ ያለው ወጣቱ ነው። ወጣቱ ላይ ትልቅ ስራ መሰራት አለበት። ከስሜታዊነት ጸድቶ ይችን ነገር የሚረከባትን ሀገር በእነዚህ ድብቅ አጀንዳ ይዘው በመጡት ሰዎች ህልሙ እንዳይጨናገር እውቀትን ሰንቆ ራስንም አብቅቶ መንግስትንም ጠይቆ ሀገርን የመለወጥ ስራ መስራት ነው። ሀገር የምትለወጠው ደግሞ ግብታዊነት በሆነ መልኩ አይደለም። ህዝቡም እንደ ህዝብ፣ መንግስትም እንደ መንግስት ራሱን አይቶ መድረኮችን በጊዜ እየፈተሸ መቀጠል አለበት። በምክክር መድረኩ ህዝቡ ሰላሙንና ጸጥታውን በመጠበቅ ረገድ አስተዋጽኦ የጎላ ነው ያሉት የድሬዳዋ ከተማ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ አብዱል ጀባር አብዱል ሰመድ ህብረተሰቡ ያነሳውን የስራ ዕድል ፈጠራ ጥያቄ በስፋት ለመመለስ አስተዳደሩ መዘጋጀቱን ገልጸዋል። ባለፈው አመት ብቻ ለአብነት ብናነሳ 30 ሺህ ወጣቶችን የስራ ዕድል ፈጥረናል። በዘንድሮ አመት ወደ 30 ሺህ ወጣቶች የስራ ዕድል እንፈጥራለን ብለን አቀደን እየተንቀሳቀስን ነው። ይሄ ማለት በተለይ በአዲሱ የድሬዳዋ
የኢንዱስትሪ መንደር ስፔሻል ኢኮኖሚክ ዞን ላይ የሚፈጠረውን የስራ እድል ሳይጨምር በመደበኛው የስራ እድል ብቻ ቀደም ሲል በተለዩት እድገት ተኮር ዘርፎች ብቻ 30 ሺህ ወጣቶችን የስራ እድል ለመፍጠር ወደ ተግባር እንቅስቃሴ ገብተን የምንገኝበት ሁኔታ ነው ያለው። የኢንዱስትሪ ሚኒስቴር የሀገር ውስጥ ባለሀብቶች በማምረቻው ዘርፍ እንዲሰማሩ ለማበረታታት የብድር ፖሊሲን ከማሻል ጀምሮ የተለያዩ የድጋፍ ፓኬጆች መመቻቸታቸውን አስታወቀ። አነስተኛና መካከለኛ የአምራች ኢንዱስትሪዎች ላይ ያተኮረው የ2 ቀናት የባለድርሻ አካላት የምክር መድረክ ተካሂዷል። ሞላ ለማየው ተጨማሪ አለው። የኢትዮጵያ ሀገር አቀፍ የዘርፍ ማህበራት ምክር ቤት ከፌዴራል አነስተኛና መካከለኛ ማኑፋክቸሪንግ ኢንዱስትሪ ልማት ኤጀንሲ ጋር በመተባበር የተዘጋጀ የአመራሮች የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። ለመጀመሪያ ጊዜ የሚካሄደው ውይይት በሀገር አቀፍ ደረጃ የሚገኙ አነስተኛና መካከለኛ አምራች ኢንዱስትሪዎች ላይ ትኩረት ያደረገ ነው። በመንግስት የተሰጡ ማበረታቻዎችን አውቆ ያለመጠቀም ችግር በባለ ሀብቶች ይስተዋላል ያሉት ሀገር አቀፍ የዘርፍ ማህበራት ምክር ቤት ፕሬዚዳንት ገብረሕይወት ገብረ እግዚአብሔር ተቀራርቦ ክፍተቱን ለመሙላት ውይይቱ እንደሚረዳ ገልጸዋል። በአስፈጻሚው የመንግስት አካልና በተጠቃሚ መካከል ያለውን ክፍተት ከመሙላት አንጻር በተለይ መንግስት የመደባቸው ከፍተኛ በጀቶች የፋይናንስ የቴክኒክና የቴክኖሎጂ ማሸጋገር ስራዎች በቀጥታ ወደ ባለድርሻ አካሉ የማድረስ ስራ በተለይ ወደ ማኒፋክቸረሩ መካከለኛና በአነስተኛ ኢንዱስትሪዎች ያሉትን የመንግስት ፖሊሲን ከማስፈጸም አንጻር የጋራ የምክክር መድረክ በመፍጠር እውቅና የመስጠት እውቀቱን የማሸጋገር ስራ። በውይይቱ ላይ የተገኙት የኢንዱስትሪ ሚኒስትር ዴኤታ ታደሰ ኃይሌ አዳዲስ ባለሀብቶችን በአምራች ዘርፍ ለማሰማራት የድጋፍ ማዕቀፍ መመቻቸቱን ተናግረዋል። መንግስት የተፋጠነ የሀገራዊ ልማታዊ ባለሀብት ትራንስፎርሜሽን ለማምጣት በሀገር አቀፍ ደረጃ በሁሉም የሀገራችን አካባቢዎች የሀገር ውስጥ ባለሀብቶች ትራንስፎርሜሽን ንቅናቄ እንዲፈጠር ለማድረግ በርካታ ዝግጅቶችን ጀምረዋል። የኢትዮጵያ ልማት ባንክና ንግድ ባንክ አመራሮችን ጨምሮ ሌሎች ባለድርሻ አካላትም በውይይቱ ተሳትፈዋል። በሁለተኛው የዕቅድ ዘመን ለሀገር ውስጥ ባለሀብቶች ከተዘጋጀው የብድር አቅርቦት እስካሁን አነስተኛ ጥያቄ መቅረቡን የገለጹት በልማት ባንክ የሊዝ ፋይናንስ ምክትል ፕሬዚዳንት ተሾማ አለማየሁ አገልግሎቱን ተደራሽ ለማድረግ እየሰራ መሆኑን ገልጸዋል። በጂቲፒ2 ማለት ነው ወደ 41.5 ቢሊዮን ብር ለዚህ ስራ መድቦ እየተንቀሳቀሰ ነው ያለው። ይህንንም ከማስፈጸም አንጻር ወደ 110 ቅርንጫፎች እንደዚሁ ከፍቶ አገልግሎቱን በስፋት በየአካባቢው ተደራሽ ሆኖ ለመስጠት የተዘጋጀበት ሁኔታ ነው ያለው። የንግድ ሚኒስቴር ከአውሮፕላን ነዳጅ ውጪ ሌሎች የነዳጅ ምርቶች ዋጋ ለመስከረም 2009 ዓ.ም በነበረበት እንዲቀጥል መወሰኑን አስታወቀ። የሚኒስትሮች ምክር ቤት የነዳጅ ምርቶች ዋጋ በየወሩ እንዲከለስ በሰጠው መመሪያ መሰረት ከነሐሴ 29 2008 ዓ.ም እስከ መስከረም 30 2009 ዓ.ም ድረስ ተግባራዊ የሚሆነው የነዳጅ ምርቶች የችርቻሮ መሸጫ ዋጋን አስመልክቶ መግለጫ አውጥቷል። በዚሁ መሰረት የአውሮፕላን ነዳጅ ከባለፈው ወር ሲሸጥ ከነበረበት 13 ብር ከ43 ሳንቲም ወደ 12 ብር ከ64 ሳንቲም እንዲወርድ መወሰኑንም መግለጫው አመልክቷል። ሆኖም ሌሎች የነዳጅ ምርቶች ዋጋ ለመስከረም ወር 2009 ዓ.ም በነበረበት እንዲቀጥልና በዓለም ገበያ ላይ የሚኖረውን ዋጋ መነሻ በማድረግ ደግሞ እንዳስፈላጊነቱ ማስተካከያ ሊደረግ እንደሚችል ነው የንግድ ሚኒስቴር የላከው መግለጫ የሚያመለክተው። ለአዲስ አበባ ቀላል ባቡር የትራንስፖርት አገልግሎት የተገነባው ሊፍትና እስካሌተር አገልግሎት መስጠት ባለመጀመሩ የተነሳ አካል ጉዳተኞችና አረጋውያን አገልግሎቱን ለመጠቀም ተቸገርን አሉ። የኢትዮጵያ ምድር ባቡር ኮርፖሬሽን ደግሞ ሊፍቱንና እስካሌተሩ የመጠገንና ተቆጣጣሪ ባለሙያዎችን የማሟላት ስራ እያከናወንኩ ነው ያለው። ይህንን በተመለከተም መግለጫ ሰጥቷል። ፌቨን ተሾመናት ዝርዝሩን ያዘጋጀችው። አገልግሎት መስጠት ከጀመረ 11 ወራትን ባስቆጠረው የአዲስ አበባ ቀላል ባቡር አገልግሎቱን ለማቅለል የተገጠሙ ቴክኖሎጂዎች ስራ ባለመጀመራቸው አካል ጉዳተኞችና አረጋውያን እየተቸገሩ መሆኑን ይገልጻሉ። አስተያየቱን ለኢዜአ የሰጠው ወጣት ዮሐንስ ገብረ ሊባኖስም በባቡር ትራንስፖርት ለመጠቀም ፍላጎት ቢኖረውም የአካል ጉዳተኞች መወጣጫ ሊፍቱ ስራ ባለመጀመሩ አገልግሎቱን ማግኘት አለመቻሉን ይናገራል። የአካል ጉዳተኞች የመወጣጫ ሊፍቶች ምናምን በባቡር ላይ ተሰርተዋል ይባላል፣ ግን ተግባራዊ ያልሆኑም አገልግሎትም እየሰጡ አይደለም። እኔ እንደ አካል ጉዳተኛ ሌሎችም አካል ጉዳተኞች ወክዬ መናገር እችላለሁ። ይሄን ተግባራዊ ቢያደርግልን
ተሰርቷል ብሎ ዝም ብሎ መናገር ሳይሆን የተሰሩትን ወደ ተግባር ቢቀይርልን ነው። አገልግሎቱን ይጀምራል ብለን ስንጠብቅ አልጀመረም። ይሄ አልመጀመሩ በዚህ ላይ የሚወጡ አካል ጉዳተኞች አጋጥመውናል፣ ሰው እየጎተታቸው። ስለዚህ ይሄ መስራቱ ካልቀረ አገልግሎት እንዲሰጥ ቢደረግ መልካም ነው እላለሁ። የኢትዮጵያ ምድር ባቡር ኮርፖሬሽን የኮሙኒኬሽንና የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ እንደሚሉትም ለአካል ጉዳተኞችና ለአረጋውያን ተብለው የተሰሩ ሊፍቶችና እስካሌተሮች አገልግሎት ለመስጠት ዘግይተዋል። አቶ ደረጀ ባቡሩ ስራ እንደጀመረ ሊፍቱም ስራ ጀምሮ እንደነበር አስታውሰው የአጠቃቀም ችግር ስለገጠመው መቆሙን አስረድተዋል። በአሁኑ ጊዜ ግን ስራ ለመጀመር ጥገና እየተከናወነና ተቆጣጣሪ ሰራተኞች እንዲሟሉ እየተደረገ ነው ብለዋል። ይህንን የጥገና ስራና ይህን የማስተባበር ጥበቃ ስራ የሚሰሩ ሙያተኞች እንዲኖሩ አድርጎ ወደ ስራ ለማስገባት በቅርብ ጊዜ ይጠናቀቃል ብለን ነው። ሲሪየስ ነው። አሁን በቃ ሲሪየስ ልኛ ይዘነዋል። ዘግይቷል። ትክክልም ነው። ስለዚህ ወደ ስራ ለማስገባት አሁን ማጠናቀቂያ ምዕራፍ ላይ ደርሰናል ብለን ነው የምንወስደው። እናስጀምራለን። በባቡር መስመሩ 22 ሊፍቶችና እስካሌተሮች ተገጥመዋል። የምትከታተሉት ከኤቢሲ በቀጥታ የተላለፈ ያለውን የዕለቱን የ7 ሰዓት ዜና ነው። የኦሮሚያ ኢንሹራንስ ኩባንያ አክሲዮን ማህበርና የኦሮሚያ ቡና አምራች ገበሬዎች ህብረት ስራ ዩኒየን በጋራ ባለ 35 ፎቅ መንታ ህንፃ ሊያስገነቡ ነው። ህንፃዎቹን ገንብቶ ለማጠናቀቅ 1.5 ቢሊዮን ብር ተመድቧል። ህንፃዎቹ ለኦሮሚያ ኢንሹራንስ ኩባንያና ለኦሮሚያ ቡና አምራች ገበሬዎች ህብረት ስራ ዩኒየን ለዋና መስሪያ ቤትነት የሚያገለግሉ ናቸው። እነዚሁ 1.5 ቢሊዮን ብር የተመደበላቸው መንታ ህንፃዎች ለዋና መስሪያ ቤትነት የሚያገለግሉ ሲሆን ለመንታ ህንፃዎቹም በ3000 ሄክታር መሬት ላይ ሜክሲኮ ተብሎ በሚጠራው አካባቢ የመሰረት ድንጋይ ተጥሏል። የዘገበው ሪፖርተራችን ተስፋዬ ለሚሳ ነው። አፍሪካ ቤዛ ኮሌጅ 300 ተማሪዎችን በማኔጅመንትና አካውንቲንግ አስመረቀ። ከተመራቂዎቹ መካከልም 54 በመቶ የሚሆኑት ሴቶች ተመራቂዎች ናቸው። ኮሌጁ በአዲስ አበባ፣ በሐዋሳ፣ በሻሸመኔና ነቀምቴ ካምፓሶቹ ባለፉት 16 ዓመታት ከ30 ሺህ በላይ ተማሪዎችን በተለያዩ የትምህርት መስኮች አስመርቋል። እንደዚሁም በተመሳሳይ ኩዊንስ ኮሌጅ በተለያዩ የትምህርት መስኮች ያሰለጠናቸውን ከ650 በላይ ተማሪዎቹን አስመርቋል። ኮሌጁ ለ15ኛ ጊዜ ያስመረቃቸውን ጨምሮ እስካሁን ከ11 ሺህ በላይ ተማሪዎችን በተለያዩ የትምህርት መስኮች አሰልጥኖ ማስመረቁ መገለጹን ከየኮሌጆቹ የደረሱን መረጃዎች ያመለክታሉ። ብዙ ህዝቦች ያሉባትን አገር በአግባቡ የማስተዳደር ጥያቄ ከባድ ፈተና ሆኖባት የኖረች ሀገር ነች። ያለፉት 25 ዓመታት ጉዟችን ህገ መንግስታዊ ስርዓታችን የሚሰራ መሆኑን አረጋግጧል። በአጭሩ እንግለጻት ብንል በመነሳት ላይ ያለች ሀገር ነች። ሁሉም ብሔር እኩልነቱ የተረጋገጠበት ጊዜ ነው። ማንም የበላይ የሚሆንበት ሁኔታም ሊኖር አይችልም። ሊኖርም ደግሞ ከሆነ ኢትዮጵያ እንደ ኢትዮጵያ የምንኖርበት ሁኔታ ያለ ህብረተሰቡ እንደዛ ጠያቂ እንዲሆን ይሄ ጎደለኝ ባይ እንዲሆን ተፈልጎ ነው። እያንዳንዱ ልማት ለህዝቡ ነው የሚሰራው፣ ህዝቡን ነው የሚያለማው። እነኚህ ችግሮች በዋናነት የተፈጠሩት ባህሪያቸው መንስኤያቸው ሁለት ነው። እነኚህ ተገቢ የሆኑ ጥያቄዎች የህዝብ ጥያቄዎች በአግባቡ በወቅቱ በአጥጋቢ ደረጃ መንግስትም ገዢ ፓርቲም የመመለስ ኃላፊነት ነበረበት። ዋናው ችግር የራሳችን ችግር ነው። በሁሉም ክልል አስነዋሪ ተግባር ላይ የተሰማራ ሰው አይታጣም። የየክልሉ ሰው ብልሽትን ብሔራዊ ካባ ልንሸፍንለት ይገባል ብለን አናምን። አመራር ላይ ነው የሚወድቀው ችግሩ። በየትኛውም አቅጣጫ የመንግስት ኃላፊዎች አገልጋዮች እንጂ የህብረተሰቡ ሹሞች እንዳልሆኑ መልሶ የማረጋገጥ ጉዳይ። ታቡ የሚባል ይሄ የነውር የሚባል ነገር የለም። ስህተትን በየትኛውም ቦታ በተከሰተበት መልክ ማረም ይገባል የሚል ግልጽ አቅጣጫ ተይዞ መግባባት የተፈጠረበት ፕራክቲስም የተደረገበት ሁኔታ ነው ያለው።
አሁን የምናልፈው ከውጭ መረጃ ምንጭ ወዳገኘነው ዜና ነው። ብሪታንያ ከአውሮፓ ህብረት ከወጣች በኋላ ምጣኔ ሀብቷን ለመምራት በከባድ ፈተና ውስጥ እንደምትገኝ ጠቅላይ ሚኒስትሯ ቴሬሳ ሜይ ገለጹ። የቡድን 20 አባል ሀገራት ለዘላቂ ሰላም በጋራ እንዲሰሩ ደግሞ የተባበሩት መንግስታት ጥሪውን አቅርበዋል። በቻይና በሚካሄደው በዚሁ የቡድን 20 አባል ሀገራት ጉባኤ ላይ የሚሳተፉ መሪዎችም ወደ ሃንግዙ ከተማ እየገቡ ነው የሚገኙት። ዝርዝሩን ከአበበ ባዩ ተከታተሉት። የዘንድሮ የቡድን 20 አባል ሀገራት በርካታ አጀንዳዎች ያሉት ነገር ግን የተገደበ ውይይት የሚጠበቅበት ይሆናል ይላል የሲኤንቢሲው ኒካሻ ቻንድራ። ዓለምን እየፈተነ ያለው የከባቢ አየር ንብረት ለውጥ፣ የሰብአዊ ቀውስ ማሳያ የሆነው የሶሪያ እርስ በርስ ጦርነት፣ የኒውክሌር መርሃ ግብርና ሌሎች ምጣኔ ሀብታዊ አጀንዳዎች የውይይት ሀሳቦች ሊሆኑም ተሰናድተዋል። እንደ ፕሬዚዳንት ፑቲን፣ ጠቅላይ ሚኒስትር ሞዲና ተርንቦል፣ ቴሬሳ ሜይ፣ ማሪያ ራጆ ያሉ የሀገራት መሪዎች በቻይናዋ ሃንግዙ ከተማም ደርሰዋል። በዚህ ጉባኤ ጅማሮ ላይ ደግሞ ዓለም ጠብቆ የነበረ ስምምነት በቻይናና አሜሪካ መካከል ተፈርሟል። የዓለም 40% የካርበን ልቀት ኃላፊነቱን የሚወስዱት ሁለቱ ሀገራት ከወራት በፊት በፓሪስ የተደረሰው የከባቢ አየር ንብረት ለውጥ መከላከል ስምምነት ትግበራን ያስጀመረ መግባባት ላይም ደርሰዋል። ፕሬዚደንት ባራክ ኦባማም ስምምነቱን ለመፈጸም ቁርጠኝነት ይጠይቃል ብለዋል። የፓሪሱ ስምምነት ብቻውን ለአየር ንብረት ቀውሱ ምላሽ ሊሆን አይችልም። ይህችን ዓለም መጠበቅ ካለብን ብቸኛው አማራጭ የምንገባውን ቃል በተግባር መፈጸም ነው። በዚህም መሰረት የዓለም የሙቀት መጠን ጭማሪው ቢቻል ከ1.5 ካልሆነም ከ2 ዲግሪ ሴንቲግሬድ እንዳይበልጥ ማድረግ፣ በሚቀጥሉት 4 ዓመታት ለታዳጊ ሀገራት የዘርፉ ስራ $100 ቢሊዮን በየዓመቱ እንዲያገኙ ማድረግ የትግበራው አካላት ይሆናሉ። የቻይና የቡድን 20 አባል ሀገራት ጉባኤ ሌላኛው አጀንዳ በዓለም ዘላቂ ሰላምን የማስፈን ጉዳይ ነው። በየዕለቱ ንጹሃን በግፍ የሚያጡት እንደ ሶሪያ፣ የመን፣ ኢራቅ ያሉ ሀገራት መፍትሄ መስጠት፣ በሌላው የዓለም ክፍል የሚታየውና ወጣ ገባ የሚለውን የተረጋጋ ሰላም እጦት ወደ አስተማማኝነት ማሸጋገር ቁልፍ የውይይት ሀሳቦችም ይሆናሉ። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ልማት ካለ ሰላም አይታሰብም በማለት ለሰላም መረጋገጥ ሁሉም እንዲሰራ ጥሪ አቅርበዋል። ዘላቂ ልማት ዘላቂ ሰላምን ይፈልጋል። በ2030 ላስቀመጥነው የልማት ግብም ይሁን ለተሻለ ብልጽግና መሳካት የሰላም ዋጋ ትልቅ ነው። ሌላው የቡድን 20 አባል ሀገራት የውይይት ማጠንጠኛ የብሪታንያ ጉዳይ ነው። ጠቅላይ ሚኒስትር ቴሬሳ ሜይ በአንድ በኩል የሄንክሌ የኒውክሌር መርሃ ግብር ጣቢያዎች ሂደት፣ በዋናነት ደግሞ ሀገሪቱ ከአውሮፓ ህብረት የመውጣቷ ድህረ ምላሽን ይዘው ሃንግዙ ተገኝተዋል። እስከ መጪው 2017 የአውሮፓ ህብረትና የብሪታንያ የፍቺ ውሳኔ ትግበራ እንደሚዘገይ የገለጹት ቴሬሳ ሜይ ብሪታንያ በአስቸጋሪ ጊዜ ውስጥ ትገኛለች ብሏል። ፕሬዚደንት ኦባማ ብሪታንያ አሁንም ቁልፍ አጋራችን ትሆናለች ማለታቸው ደግሞ ተስፋ ሆኗቸዋል። አሁን ቴሬሳ ሜይ ስጋትና ተስፋን ይዘው ከቡድን 20 አባል ሀገራት ጋርም ይመክራሉ። ስለ ወደፊቱ በተስፋ እንሰራለን። በእርግጥ ለኢኮኖሚያችን ትልቅ የፈተና ወቅት ነው፣ ግን ስራችን መፍትሄ ይሆናል። የሆነው ሆኖ ይህ ጉባኤ ፑቲንና ጂንፒንግ በቀኝ ኦባማና አጋሮቻቸው በግራ ተቀምጠው በቱርክ፣ ሶሪያ፣ የመን፣ ሊቢያና ዩክሬን ጉዳዮች ላይ ቃላትን የሚነጣጠቁበት ሳይሆን በፖለቲካና ምጣኔ ሀብታዊ አጀንዳዎች ላይ አንጻራዊ መግባባትን ይዘው የሚወጡበት እንዲሆን ይጠበቃል ብሏል ዘጋርዲያን በሀተታውም። በመሙላት አንጻር በተለይ መንግስት የመደባቸው ከፍተኛ በጀቶች የፋይናንስ የቴክኒክና የቴክኖሎጂ ማሸጋገር ስራዎች በቀጥታ ወደ ባለድርሻ አካሉ የማድረስ ስራ በተለይ ወደ ማኒፋክቸረሩ መካከለኛና በአነስተኛ ኢንዱስትሪዎች ያሉትን የመንግስት ፖሊሲን ከማስፈጸም አንጻር የጋራ የምክክር መድረክ በመፍጠር እውቅና የመስጠት እውቀቱን የማሸጋገር ስራ። በውይይቱ ላይ የተገኙት የኢንዱስትሪ ሚኒስትር ዴኤታ ታደሰ ኃይሌ አዳዲስ ባለሀብቶችን በአምራች ዘርፍ ለማሰማራት የድጋፍ ማዕቀፍ መመቻቸቱን ተናግረዋል። መንግስት የተፋጠነ የሀገራዊ ልማታዊ ባለሀብት ትራንስፎርሜሽን ለማምጣት በሀገር አቀፍ ደረጃ በሁሉም የሀገራችን አካባቢዎች የሀገር ውስጥ ባለሀብቶች ትራንስፎርሜሽን ንቅናቄ እንዲፈጠር ለማድረግ በርካታ ዝግጅቶችን ጀምረዋል። የኢትዮጵያ ልማት ባንክና ንግድ ባንክ አመራሮችን ጨምሮ ሌሎች ባለድርሻ አካላትም በውይይት ተሳትፈዋል። በሁለተኛው የቅድ ዘመን ለሀገር ውስጥ ባለሀብቶች ከተዘጋጀው የብድር አቅርቦት እስካሁን አነስተኛ ጥያቄ መቅረቡን የገለጹት በልማት ባንክ የሊዝ ፋይናንስ ምክትል ፕሬዚዳንት ተሾማ ለማየሁ አገልግሎቱን ተደራሽ ለማድረግ እየሰራ መሆኑን ገልጸዋል። በጂቲፒ2 ማለት ነው ወደ 41.5 ቢሊዮን ብር ለዚህ ስራ መድቦ እየተንቀሳቀሰ ነው ያለው። ይህንንም ከማስፈጸም አንጻር ወደ 110 ቅርንጫፎች እንደዚሁ
ከፍቶ አገልግሎቱን በስፋት በየአካባቢው ተደራሽ ሆኖ ለመስጠት የተዘጋጀበት ሁኔታ ነው ያለው። የንግድ ሚኒስቴር ከአውሮፕላን ነዳጅ ውጪ ሌሎች የነዳጅ ምርቶች ዋጋ ለመስከረም 2009 ዓ.ም በነበረበት እንዲቀጥል መወሰኑን አስታወቀ። የሚኒስትሮች ምክር ቤት የነዳጅ ምርቶች ዋጋ በየወሩ እንዲከለስ በሰጠው መመሪያ መሰረት ከነሐሴ 29 2008 ዓ.ም እስከ መስከረም 30 2009 ዓ.ም ድረስ ተግባራዊ የሚሆነው የነዳጅ ምርቶች የችርቻሮ መሸጫ ዋጋን አስመልክቶ መግለጫ አውጥቷል። በዚሁ መሰረት የአውሮፕላን ነዳጅ ከባለፈው ወር ሲሸጥ ከነበረበት 13 ብር ከ43 ሳንቲም ወደ 12 ብር ከ64 ሳንቲም እንዲወርድ መወሰኑን መግለጫው አመልክቷል። ሆኖም ሌሎች የነዳጅ ምርቶች ዋጋ ለመስከረም ወር 2009 ዓ.ም በነበረበት እንዲቀጥልና በዓለም ገበያ ላይ የሚኖረውን ዋጋ መነሻ በማድረግ ደግሞ እንዳስፈላጊነቱ ማስተካከያ ሊደረግ እንደሚችል ነው የንግድ ሚኒስቴር የላከው መግለጫ የሚያመለክተው። ለአዲስ አበባ ቀላል ባቡር የትራንስፖርት አገልግሎት የተገነባው ሊፍትና እስካሌተር አገልግሎት መስጠት ባለመጀመሩ የተነሳ አካል ጉዳተኞችና አረጋውያን አገልግሎቱን ለመጠቀም ተቸገርን አሉ። የኢትዮጵያ ምድር ባቡር ኮርፖሬሽን ደግሞ ሊፍቱንና እስካሌተሩ የመጠገንና ተቆጣጣሪ ባለሙያዎችን የማሟላት ስራ እያከናወንኩ ነው ያለው። ይህንን በተመለከተም መግለጫ ሰጥቷል። ፌቨን ተሾመናት ዝርዝሩን ያዘጋጀችው። አገልግሎት መስጠት ከጀመረ 11 ወራትን ባስቆጠረው የአዲስ አበባ መስኮች አስመርቋል። እንደዚሁም በተመሳሳይ ኩዊንስ ኮሌጅ በተለያዩ የትምህርት መስኮች ያሰለጠናቸውን ከ650 በላይ ተማሪዎቹን አስመርቋል። ኮሌጁ ለ15ኛ ጊዜ ያስመረቃቸውን ጨምሮ እስካሁን ከ11000 በላይ ተማሪዎችን በተለያዩ የትምህርት መስኮች አሰልጥኖ ማስመረቁ መገለጹን ከየኮሌጆቹ የደረሱን መረጃዎች ያመለክታሉ። ብዙ ህዝቦች ያሉባትን አገር በአግባቡ የማስተዳደር ጥያቄ ከባድ ፈተና ሆኖባት የኖረች ሀገር ነች። ያለፉት 25 ዓመታት ጉዟችን ህገ መንግስታዊ ስርዓታችን የሚሰራ መሆኑን አረጋግጧል። በአጭሩ እንግለጻት ብንል በመነሳት ላይ ያለች ሀገር ነች። ሁሉም ብሔር እኩልነቱ የተረጋገጠበት ጊዜ ነው። ማንም የበላይ የሚሆንበት ሁኔታም ሊኖር አይችልም። ሊኖርም ደግሞ ከሆነ ኢትዮጵያ እንደ ኢትዮጵያ የምንኖርበት ሁኔታ ያለ ህብረተሰቡ እንደዛ ጠያቂ እንዲሆን ይሄ ጎደለኝ ባይ እንዲሆን ተፈልጎ ነው። እያንዳንዱ ልማት ለህዝቡ ነው የሚሰራው፣ ህዝቡን ነው የሚያለማው። እነኚህ ችግሮች በዋናነት የተፈጠሩት ባህሪያቸው መንስኤያቸው ሁለት ነው። እነኚህ ተገቢ የሆኑ ጥያቄዎች የህዝብ ጥያቄዎች በአግባቡ በወቅቱ በአጥጋቢ ደረጃ መንግስትም ገዢ ፓርቲም የመመለስ ኃላፊነት ነበረበት። ዋናው ችግር የራሳችን ችግር ነው። በሁሉም ክልል አስነዋሪ ተግባር ላይ የተሰማራ ሰው አይታጣም። የየክልሉ ሰው ብልሽትን ብሔራዊ ካባ ልንሸፍንለት ይገባል ብለን አናምን። አመራር ላይ ነው የሚወድቀው ችግሩ። በየትኛውም አቅጣጫ የመንግስት ኃላፊዎች አገልጋዮች እንጂ የህብረተሰቡ ሹሞች እንዳልሆኑ መልሶ የማረጋገጥ ጉዳይ። ታቡ የሚባል ይሄ የነውር የሚባል ነገር የለም። ስህተትን በየትኛውም ቦታ በተከሰተበት መልክ ማረም ይገባል የሚል ግልጽ አቅጣጫ ተይዞ መግባባት የተፈጠረበት ፕራክቲስም የተደረገበት ሁኔታ ነው ያለው። አሁን የምናልፈው ከውጭ መረጃ ምንጭ ያገኘነው ዜና ነው። ብሪታንያ ከአውሮፓ ህብረት ከወጣች በኋላ ምጣኔ ሀብቷን ለመምራት በከባድ ፈተና ውስጥ እንደምትገኝ ጠቅላይ ሚኒስትሯ ቴሬሳ ሜይ ገለጹ። የቡድን 20 አባል ሀገራት ለዘላቂ ሰላም በጋራ እንዲሰሩ ደግሞ የተባበሩት መንግስታት ጥሪውን አቅርበዋል። በቻይና በሚካሄደው በዚሁ የቡድን 20 አባል ሀገራት ጉባኤ ላይ የሚሳተፉ መሪዎችም ወደ ሃንግዙ ከተማ እየገቡ ነው የሚገኙት። ዝርዝሩን ከአበበ ባዩ ተከታተሉት። የዘንድሮ የቡድን 20 አባል ሀገራት በርካታ አጀንዳዎች ያሉት ነገር ግን የተገደበ ውይይት የሚጠበቅበት ይሆናል ይላል የሲኤንቢሲው ኒካሻ ቻንድራ። ዓለምን እየፈተነ ያለው የከባቢ አየር ንብረት ለውጥ፣ የሰብአዊ ቀውስ ማሳያ የሆነው የሶሪያ እርስ በርስ ጦርነት፣ የኒውክሌር መርሃ ግብርና ሌሎች ምጣኔ ሀብታዊ አጀንዳዎች የውይይት ሀሳቦች ሊሆኑም ተሰናድተዋል። እንደ ፕሬዚዳንት ፑቲን፣ ጠቅላይ ሚኒስትር ሞዲና ተርንቦል፣ ቴሬሳ ሜይ፣ ማሪያ ራጆ ያሉ የሀገራት መሪዎች በቻይና ሃንግዙ ከተማም ደርሰዋል። ብልሹ አሰራሮችና ኪራይ
ሰብሳቢነትን እንደሚታገሉ ተናገሩ። አስተዳደሩ ደግሞ የስራ አጥነት ችግርን ለመፍታት የሚያስችለውን ግብ ጥሎ እየሰራ መሆኑን ነው የገለጸው። ስብሃት ግርማ ድሬዳዋ ነው፣ ሪፖርት አለው። የድሬዳዋ ከተማ አስተዳደር በሀገሪቱና በከተማ ወቅታዊ ጉዳዮች ዙሪያ ከነዋሪው ጋር መክሯል። በምክክር መድረኩ ከሁሉም የህብረተሰብ ክፍሎች የተውጣጡ ነዋሪዎች የተገኙ ሲሆን በሀገሪቱ አንዳንድ አካባቢዎች በተከሰቱ ግጭቶች መንስኤና መፍትሄዎች ላይ ውይይት አካሂደዋል። በቀጣይም እነዚህን ችግሮች ለመቅረፍ መፍትሄው ማንኛውንም ጥያቄዎች ሰላማዊ በሆነ መንገድ ማቅረብና ተቀራርቦ መነጋገር እንደሚያስፈልግ ጠቁመዋል። ብዙ ጊዜ ሰለባ እየሆነ ያለው ወጣቱ ነው። ወጣቱ ላይ ትልቅ ስራ መሰራት አለበት። ከስሜታዊነት ጸድቶ ይችን ነገር የሚረከባትን ሀገር በእነዚህ ድብቅ አጀንዳ ይዘው በመጡት ሰዎች ህልሙ እንዳይጨናቅ እውቀትን ሰንቆ ራስንም አብቅቶ መንግስትንም ጠይቆ ሀገርን የመለወጥ ስራ መስራት ነው። ሀገር የምትለወጠው ደግሞ ግብታዊነት በሆነ መልኩ አይደለም። ህዝቡም እንደ ህዝብ፣ መንግስትም እንደ መንግስት ራሱን አይቶ መድረኮችን በጊዜ እየፈተሸ መቀጠል አለበት። በምክክር መድረኩ ህዝቡ ሰላሙንና ጸጥታውን በመጠበቅ ረገድ አስተዋጽኦ የጎላ ነው ያሉት የድሬዳዋ ከተማ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ አብዱል ጀባር አብዱል ሰመድ ህብረተሰቡ ያነሳውን የስራ ዕድል ፈጠራ ጥያቄ በስፋት ለመመለስ አስተዳደሩ መዘጋጀቱን ገልጸዋል። ባለፈው አመት ብቻ ለአብነት ብናነሳ 30 ሺህ ወጣቶችን የስራ ዕድል ፈጥረናል። በዘንድሮ አመት ወደ 30 ሺህ ወጣቶች የስራ ዕድል እንፈጥራለን ብለን አቀደን እየተንቀሳቀስን ነው። ይሄ ማለት በተለይ በአዲሱ የድሬዳዋ የኢንዱስትሪ መንደር ስፔሻል ኢኮኖሚክ ዞን ላይ የሚፈጠረውን የስራ ዕድል ሳይጨምር በመደበኛው የስራ ዕድል ብቻ ቀደም ሲል በተለዩት የእድገት ተኮር ዘርፎች ብቻ 30 ሺህ ወጣቶችን የስራ ዕድል ለመፍጠር ወደ ተግባር እንቅስቃሴ ገብተን የምንገኝበት ሁኔታ ነው ያለው። የኢንዱስትሪ ሚኒስቴር የሀገር ውስጥ ባለሀብቶች በማምረቻው ዘርፍ እንዲሰማሩ ለማበረታታት የብድር ፖሊሲን ከማሻል ጀምሮ የተለያዩ የድጋፍ ፓኬጆች መመቻቸታቸውን አስታወቀ። አነስተኛና መካከለኛ የአምራች ኢንዱስትሪዎች ላይ ያተኮረው የ2 ቀናት የባለድርሻ አካላት የምክክር መድረክ ተካሂዷል። ሞላ ለማየው ተጨማሪ አለው። የኢትዮጵያ ሀገር አቀፍ የዘርፍ ማህበራት ምክር ቤት ከፌዴራል አነስተኛና መካከለኛ ማኑፋክቸሪንግ ኢንዱስትሪ ልማት ኤጀንሲ ጋር በመተባበር የተዘጋጀ የአመራሮች የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። ለመጀመሪያ ጊዜ የሚካሄደው ውይይት በሀገር አቀፍ ደረጃ የሚገኙ አነስተኛና መካከለኛ አምራች ኢንዱስትሪዎች ላይ ትኩረት ያደረገ ነው። በመንግስት የተሰጡ ማበረታቻዎችን አውቆ ያለመጠቀም ችግር በባለ ሀብቶች ይስተዋላል ያሉት ሀገር አቀፍ የዘርፍ ማህበራት ምክር ቤት ፕሬዚዳንት ገብረሕይወት ገብረ እግዚአብሔር ተቀራርቦ ክፍተቱን ለመሙላት ውይይቱ እንደሚረዳ ገልጸዋል። በአስፈጻሚው የመንግስት አካልና በተጠቃሚ መካከል ያለውን ክፍተት ቀላል ባቡር አገልግሎቱን ለማቅለል የተገጠሙ ቴክኖሎጂዎች ስራ ባለመጀመራቸው አካል ጉዳተኞችና አረጋውያን እየተቸገሩ መሆኑን ይገልጻሉ። አስተያየቱን ለኢዜአ የሰጠው ወጣት ዮሐንስ ገብረ ሊባኖስም በባቡር ትራንስፖርት ለመጠቀም ፍላጎት ቢኖረውም የአካል ጉዳተኞች መወጣጫ ሊፍቱ ስራ ባለመጀመሩ አገልግሎቱን ማግኘት አለመቻሉን ይናገራል። የአካል ጉዳተኞች የመወጣጫ ሊፍቶች ምናምን በባቡር ላይ ተሰርተዋል ይባላል፣ ግን ተግባራዊ ያልሆኑም አገልግሎትም እየሰጡ አይደለም። እኔ እንደ አካል ጉዳተኛ ይማራስ ሌሎችም አካል ጉዳተኞች ወክዬ መናገር እችላለሁ። ይሄን ተግባራዊ ቢያደርግልን ተሰርቷል ብሎ ዝም ብሎ መናገር ሳይሆን የተሰሩትን ወደ ተግባር ቢቀይርልን ነው። አገልግሎቱን ይጀምራል ብለን ስንጠብቅ አልጀመረም። ይሄ አለመጀመሩ በዚህ ላይ የሚወጡ አካል ጉዳተኞች አጋጥመውናል፣ ሰው እየጎተታቸው። ስለዚህ ይሄ መስራቱ ካልቀረ አገልግሎት እንዲሰጥ ቢደረግ መልካም ነው እላለሁ። ኢትዮጵያ ምድር ባቡር ኮርፖሬሽን የኮሙኒኬሽንና የህዝብ ግንኙነት ኃላፊ አቶ ደረጀ ተፈራ እንደሚሉትም ለአካል ጉዳተኞችና ለአረጋውያን ተብለው የተሰሩ ሊፍቶችና እስካሌተሮች አገልግሎት ለመስጠት ዘግይተዋል። አቶ ደረጀ ባቡሩ ስራ እንደጀመረ ሊፍቱም ስራ ጀምሮ እንደነበር አስታውሰው ያጠቃቀም ችግር ስለገጠመው መቆሙን አስረድተዋል። በአሁኑ ጊዜ ግን ስራ ለመጀመር ጥገና እየተከናወነና ተቆጣጣሪ ሰራተኞች እንዲሟሉ እየተደረገ ነው ብለዋል። ይህንን የጥገና ስራና ይህን የማስተባበር ጥበቃ ስራ የሚሰሩ ሙያተኞች እንዲኖሩ አድርጎ ወደ ስራ ለማስገባት በቅርብ ጊዜ ይጠናቀቃል ብለን ነው። ሲሪየስ ነው። አሁን በቃ ሲሪየስሊ እኛ ይዘነዋል። ዘግይቷል፣ ትክክልም ነው። ስለዚህ ወደ ስራ ለማስገባት አሁን ማጠናቀቂያ ምዕራፍ ላይ ደርሰናል ብለን ነው የምንወስደው። እናስጀምራለን። በባቡር መስመሩ 22 ሊፍቶችና እስካሌተሮች ተገጥመዋል።
የምትከታተሉት ከኢቢሲ በቀጥታ የተላለፈ ያለውን የዕለቱን የ7 ሰዓት ዜና ነው። የኦሮሚያ ኢንሹራንስ ኩባንያ አክሲዮን ማህበርና የኦሮሚያ ቡና አምራች ገበሬዎች ህብረት ስራ ዩኒየን በጋራ ባለ 35 ፎቅ መንታ ህንፃ ሊያስገነቡ ነው። ህንፃዎቹን ገንብቶ ለማጠናቀቅ 1.5 ቢሊዮን ብር ተመድቧል። ህንፃዎቹ ለኦሮሚያ ኢንሹራንስ ኩባንያና ለኦሮሚያ ቡና አምራች ገበሬዎች ህብረት ስራ ዩኒየን ለዋና መስሪያ ቤትነት የሚያገለግሉም ናቸው። እነዚሁ 1.5 ቢሊዮን ብር የተመደበላቸው መንታ ህንፃዎች ለዋና መስሪያ ቤትነት የሚያገለግሉ ሲሆን ለመንታ ህንፃዎቹም በ3000 ሄክታር መሬት ላይ ሜክሲኮ ተብሎ በሚጠራው አካባቢ የመሰረት ድንጋይ ተጥሏል። የዘገበው ሪፖርተራችን ተስፋዬ ለሚሳ ነው። አፍሪካ ቤዛ ኮሌጅ 300 ተማሪዎችን በማኔጅመንትና አካውንቲንግ አስመረቀ። ከተመራቂዎቹ መካከልም 54 በመቶ የሚሆኑት ሴቶች ተመራቂዎች ናቸው። ኮሌጁ በአዲስ አበባ፣ በሐዋሳ፣ በሻሸመኔና ነቀምቴ ካምፓሶቹ ባለፉት 16 ዓመታት ከ30 ሺህ በላይ ተማሪዎችን በተለያዩ የትምህርት ብሉላቸዋል። ከኢቢሲ የ7 ሰዓቱን ዜና ይዘን ቀርበናል። የምናስቀድመው አርዕስተ ዜናውን ነው። የኢትዮጵያ ሴቶች ፌዴሬሽን የሴቶችን ተጠቃሚነት ለማሳደግ በሚያደርገው ጥረት የኦሮሚያ ክልል ድጋፉን እንደሚያደርግ አስታወቀም። ብሪታንያ ከአውሮፓ ህብረት ከወጣች በኋላ ምጣኔ ሀብቷን ለመምራት ፈተና ውስጥ እንደምትገኝ ጠቅላይ ሚኒስትር ቴሬዛ ሜይ ገለጹ። አብራችሁን ሁኑ። የሰዓቱን ዜና የማቀርብላችሁ ተመስገን በየነ ነኝ። የኢትዮጵያ ሴቶች ፌዴሬሽን ኢኮኖሚ አቅሙን በማጎልበት የሴቶችን ተጠቃሚነት ለማሳደግ በሚያደርገው ጥረት የኦሮሚያ ክልልም ድጋፉን እንደሚያደርግ አስታወቀ። የኦሮሚያ ሴቶች ፌዴሬሽን ሁለተኛ መደበኛ ጉባኤ በአዳማ ሲካሄድ የሴቶችን ተጠቃሚነት ለማረጋገጥ የተለያዩ የገቢ አማራጮችን መዘርጋት እንደሚገባም ነው የተጠቆመው። ጌቱ ላቀው ዝርዝር አለው። በኦሮሚያ ክልል አሁን ላይ ለተገኘው ሰላም ልማትና ዲሞክራሲ የሴቶች ድርሻ የጎላ ነው። በዚህ ሂደት ውስጥ ወሳኝ ሚና የተጫወቱት ሴቶች ግን በሚፈለገው ደረጃ ተጠቃሚ መሆን አልቻሉም። የክልሉ ሴቶች ፌዴሬሽን ፕሬዝዳንት ወይዘሮ አበባዬ ገዛኸኝ የሴቶችን ተጠቃሚነት ለማረጋገጥ ጥረት ቢደረግም የታሰበውን ያህል አለመሆኑን የገለጹት ሶቺን ፌዴሬሽን ከኛ ከራጃር ሚያሌ ሳታ ሲሳጅሩ ሰደርካ ጋር ይረካንጅሩ ተውስ የፌዴሬሽናችን እንቅስቃሴ ሴቶችን ከማደራጀት አንጻር እስካሁን ያከናወናቸው ተግባራት መልካም ቢሆኑም ሴቶችን ተጠቃሚና ተሳታፊ በማድረግ በኩል የተሰጠውን ተልዕኮ በመወጣት ግን ብዙ የሚቀረው ስራ አለ። በቀጣይ ችግሮቹን በመፍታት ሴቶችን ተጠቃሚ በማድረግ ሂደት ያሉትን የመልካም አስተዳደርና የአመለካከት ችግሮች በመቅረፍ የበለጠ ተጠቃሚ ለማድረግ እንሰራለን። የኦሮሚያ ሴቶች በተለይ መልካም ሴቶችን ጠብቆ ለትውልድ በማስተላለፍ ታሪካዊ ኃላፊነታቸውን እንደተወጡ የኢትዮጵያ ሴቶች ፌዴሬሽን ፕሬዝዳንት ወይዘሮ አዜብ መስፍን ተናግረዋል። በዓለም ደረጃ አድናቆት የተቸረው የጉዲፋቻ ስርዓት ህዝቡም ምን ያህል ደግና አርቆ ሐሳቢ እንደሆነ የሚያመላክት ነው። ሁሉ ኢትዮጵያዊ ሁላችን እንደምንማርበት አምናለሁ፣ እንማርበትም አለን። የሴቶችን ተጠቃሚነትም ለማረጋገጥ ኢኮኖሚ አቅምን ማሳደግ ይገባል ያሉት ወይዘሮ አዜብ ለዚህም የተለያዩ የገቢ ማስገኛ ስራዎች እየተሰሩ መሆኑን አንስተዋል። ሴቶችን በኢኮኖሚ አቅማቸው የተሻለ ለማድረግ በሚሰራው ስራ የኦሮሚያ ክልል አስፈላጊውን ድጋፍ ሁሉ እንደሚያደርግ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር አረጋግጠዋል። በእኛ ክልል ውስጥ ፌዴሬሽኑን ለማሰራት ያሰበውን ሁሉ በተሟላ መልኩ አሰርቶ ውጤታማ እና የተሳካ ስራ እንዲሰራ በክልላዊ መንግስታችን በኩል የምትፈልጉትን ድጋፍ በተሟላ መልኩ ለማድረግ በክልል መስተዳድሩና በራሴ ስም ዛሬም ደግሜ ቃል እገባለሁ። የድሬዳዋ ከተማ ነዋሪዎች ሀገሪቱ የተያዘችውን ልማት ለማስቀጠል